እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ በተወዳጁ በአደይ ክፍል ተከታታይ ድራማ መጥተናል ማለት ነው። አደይ ክፍል 20 ዛሬ ተለቋል። እጅግ በጣም ደስ በሚል ሁኔታ ማለት ነው። በባለፈው ፓርት ላይ ያለቀው ፓርት ላይ እጅግ በጣም አስፈርቶ ነበረ ማለት ነው። ምክንያቱም ኤላ እንግዲህ ያለምንም ምክንያት በጥፊ መቷታል አደይን ማለት ነው። እኛ ለምን መታት? ምናልባት ደግሞ መሀል ፓርት ላይ ነው ወስደው ፊት ለፊት ያመጡት በማለት እኔ ራሱ እንደዛ አስቤ ነበረ ማለት ነው። የሆነ ነገር ፈልጎ ምናልባት በዚያ ምክንያት ይሆናል እንግዲህ የመታት የሚል ሀሳብ አስቀምጬ ነበረ ማለት ነው። ስለዚህ ሀሳቤ ስህተት ነበረ ማለት ነው። እንግዲህ ኤላ ለምን አደይን መታት? ለምንስ ፊቷ ላይ ጥፊ ያነሳባት የሚለውን እንትን ስናይ ማለት ነው። እንግዲህ ያው ኤላ በጣም ብቸኛ መሆን ይፈልጋል ከድሮ ጀምሮ ብላለች። እንግዲህ ፍቅር እንዳየዋት ማለት ነው ወደ እሱ ቤት ሄዳ ነበረ ከሁኔታው ከሆነ በኋላ ማለት ነው። እንግዲህ ኤላ አደይ የሆነ ነገር ልታደርግ ወይንም ደግሞ ልሰርቅ ወደ ቤቱ ሰተት ብላ እየገባች ስለመሰለው ከሻወር ሲወጣ ፊት ለፊቱ ከሳሉ መሀል ዝም ብሎ ሲያገኛት ያው በጥፊ መቷታል። የሆነ ጥቅመኛ ወይንም ደግሞ የሆነ ሌባ ልሰርቅ የገባች ስለመሰለችው በጥፊ ነው የመታት ማለት ነው። ግን ከመታት በኋላ ለምን መታኸኝ፣ ለምን እንደዚህ ያደረከኝ በማለት ጠይቀው ነበረ። እሱም ደግሞ ምን ፈልገሽ ነው የገባሽ? ልሰርቂ ነው የገባሽ ወይ? ለምንድንስ ወደ ቤት የገባሽ በማለት ጠይቋት ነበር። እኔ እኮ ልሰርቅ አይደለም የገባው፣ ፍቅር ልካኝ ነው ወደ ቤት የመጣሁትኝ እንዳጸዳለ እንዳስተካከልልህ ሂጂ ብላኝ ነው። አሁን ስልኩ ስለማያነሳ አንቺው ከፍተሽ ግቢ ብላ ቁልፍ ሰታኝ ነው። አንተ ግን ሌላ ነገር አስበው ነው። እኔ ግን በዚያ ልክ አልነበርኩም በማለት እንግዲህ መልሳለታለች። እሱም ደግሞ ባረገው ድርጊትና በመታት ጥፌ እጅግ በጣም በመጸጸት በጣም ይቅርታ፣ እኔ እኮ እንደዚህ አልመሰለኝም፣ ልሰርቂ የገባች ስለመሰለኝ ነው። እኔ ከቤቴ ያለ ፍላጎቴ ማንም ዘው ብሎ ሲገባ አልፈልግም፣ ከዚያን አንጻር ነው በማለት እንግዲህ ያው አሳመምኩሽ፣ እንደውም ሐኪም ቤት ራሱ ልውሰድሽ እያለ እንትን ሲላት ነበረ። በዚያን ሰዓት ደግሞ እንግዲህ ዴቭ ደግሞ ያው የት ሄደች በማለት እንግዲህ አደይ የት ሄደች በማለት እንግዲህ ፍቅርን ጠይቋት ነበር። አደይ ደግሞ ኤላን ቤት ልታጸዳ ሄዳለች፣ እኔ እንጃ በራሷ ፍላጎት ነው ሄደችው ሲላት፣ እንግዲህ ኤላን ቤት ደግሞ ዴቭ ስለማያውቀው እህቱን ይዞ ኤላ ቤት ሲሄዱ ያው ፊቷን ሲያሻሽላት እንግዲህ ኤላ የመታትን የአደይን ፊት ሲያሻሽላት አይቶታል ማለት ነው ዴቭ። ይሄን ሲያይ ደግሞ እጅግ በጣም ተናዶ ነበረ። ምክንያቱም የሱን ፍቅር አልቀበልም ብላ በዚህ ሁኔታ ፊት ለፊት ስላየ እጅግ በጣም ከባድ ነበር ማለት ነው። ምክንያቱም ኤላ ደግሞ ከሻወር እንደወጣ ስለነበር ኬዙ ወደ ሌላ አስመስሎበታል ማለት ነው። እና በወቅቱ ያው እንግዲህ አደይም ደንግጣ ነበረ ዴቭን ስላየችው። አይ አንተ እንደምታስበው አይደለም፣ በቃ ፍቅር እኮ ልካይ ነው በማለት እንግዲህ እንትን ብላ ነበረ። ወደ ቤት ተመልሳለች። እንዲሁም ይቅርታም ጠይቀዋለች። አንተ እንደምታስበውም አይደለም፣ ግን ደግሞ እኔ ፍቅር ሂጂ አጽጂ ስላለች የነበረ የሄድኩትኝ እና አንተ ያየኸው ደግሞ ሌላ ነው በማለት እንግዲህ ስለ ሁኔታው ደግሞ አስረድተዋለች ማለት ነው። ካስረዳችሁ በኋላ እሱም ይቅርታ አድርጎላታል ማለት ነው። እንግዲህ ፍቅር ደግሞ በጣም ተንኮልነቷን ቀጥላለች ማለት ነው። ምክንያቱም ከአደይ እህት ጋም ተጣልታለች፣ እንደገና ከዲፕ እህት ጋም ተጣልተዋል ማለት ነው ፍቅር ማለት ነው። እንግዲህ ፍቅር የዲፕ ፍቅሯን ያለመቀበሉ ሁኔታ ከሁሉም ጋር እያጋጫት እያናጫት ትገኛለች ማለት ነው። ግን ደግሞ እሱ እንደማይፈልጋት እሱም እንደማይጠብቃትም እሱም የራሱን የሆነ ፍቅረኛ እንዳለችውም በግልጽ ነግሯት ነበር። ግን እሷ አሁንም በተስፋ የኔ ይሆናል የሚል ሀሳብ አላት ማለት ነው። እንዲሁም አደይን ጠርታ ከዚህ በኋላ ከሱ ጋር ቁመሽ እንድታወሪ አልፈልግም፣ በቃ እሱ መቶ ቢያወራሽም አንቺ ፊት መንሳት አለብሽ በማለት እንግዲህ አደይን ማስጠንቀቃታለች ማለት ነው። ስለዚህ ያው የማይፈልጋትን ሰው ወይንም ደግሞ የማይወዳትን ሰው እንደዚህ በተስፋ ዝም ብላ መጠበቅ ከሌሎች ጋርም መጋጨቱን ቀጥላበታለች። ሌላው እንግዲህ ኤላ እህት ደግሞ ሊዲያ ደግሞ እንግዲህ ኤላን አፍቅረዋለች ወደዋለች ማለት ነው። በዚያ ሁኔታ ከአደይ ጋር እንኳን በራቁት ፎቶ እንኳን አይተሽው አንቺ ምንም አልመሰለሽም በማለት እንግዲህ ዴቭ ነግሯት ነበረ። እኔ ችግር የለብኝም ይቅርታ ካደረገልኝ አብረን መቀጠል እንችላለን በማለት እንግዲህ ኤላን እጅግ በጣም ወደዋለች ማለት ነው። ኤላ ግን
በአደይ ሁኔታ በጣም ተስቧል ማለት ነው። ምክንያቱም እንደዚያ መቷት እንኳን ስሬን ጨርሼ ልሂድ በቃ ላጽዳለ በማለት ስትናገረው አይተናል ማለት ነው። እና እንደዚህ ሆነሽ እንኳን ለማጽዳት አንቺ ፍላጎት አለሽ ማለት ነው በማለት እንግዲህ ሲናገር አይተነዋል ማለት ነው። ስለዚህ የሆነ ነገር ያሰበ ይመስለኛል። እንደገናም እንግዲህ ከነ ማርኮን ቤት መጥቶ ኩሽና ድረስ በመሄድ ስላደረገው ነገር በጥፊም ስለመታት ብቻ ግን ስላደረሰባት ነገር በሙሉ በጣም ይቅርታ ጠይቋታል ለአደይን ማለት ነው። እና ከዚህ በኋላ ግን በፈቃደኝነት መተሽ ቤቴን እንድታስተካክልኝ እፈልጋለሁ፣ ብርም መጨመር ካለብኝም እጨምራለሁ በማለት መልሶላታል ማለት ነው። እንግዲህ አደይ ደግሞ ፍቅርን አስፈቅጄ እሺ ካለችኝ እመጣለሁ ችግር የለውም ብላ ቃል ገብታላታለች ማለት ነው። ማርኮን ደግሞ እንግዲህ አደይን አናግሯት ነበረ። ያው እናቱን አናግሯት ስለነበረ አደይ እናቷ ጋር እያወራች ስለነበረ ባርኮን ደግሞ ለምንድን ነው ወደ እኛ ጋር እዘሻት ማትመጪ በማለት ጠይቋታል። አደይ ደግሞ አረ የኔና የእህቴ በቃል ደግሞ ሌላ ሰው ልጨምር እንዴት ተው እንጂ እያለ ስታወራው አይተናል ማለት ነው። ማርኮን እንግዲህ በመፍራት ነው አሁንም ስለሚያፈቅራትም ስለሚወዳትም አሁንም ገልጾ አልተናገርም ማለት ነው። እና ውድ ቤተሰቦች በክፍል 21 ሁላችንም በጉጉት የምንጠብቅ ይሆናል። ስለነበረን ቆይታ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለቤት አዲስ የሆናችሁ በድጋሜ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ፣ የደወል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። ነባር ቤተሰቦችም ላይክ አድርጉኝ። ቪዲዮን የሚያየው ብዙ ሰው ነው፣ ግን ደግሞ ላይክ የለም። ላይክ አድርጉኝ ለማለት እወዳለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።